ዘላለማዊት ድንግል እመቤታችን የተመሰገነች ትሁን። ቅዱሳን መላእክት፣ ቅዱሳን አበው፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንዲሁም ቅዱሳን አንስት የተከበሩ ሴቶች ሁሉ ሳይቀሩ እግዚአብሔር አምላክ ባከበራቸው መጠን የተመሰገኑ ይሁኑ። አጭር ደቂቃ አብረን እንቆያለን። በሚገባ ተከታተሉ። ስንት ደቂቃ ነው? 25 ምናምን በቃ 30 ነው። በዛሬው የትምህርታችን ርዕስ የምናደርገው ማርያም ድንግል ታይካ በምድር ወታይካ በሰማይ፣ እመቤታችን በምድርም በሰማያትም ሰብሳቢ አዳራሻችን፣ በሰማያትም በምድርም በሰማያትም ሰብሳቢ አዳራሻችን እመቤታችን በሚል ርዕስ አብረን እንቆያለን። በምድርም በሰማያትም ሰብሳቢ አዳራሻችን እመቤታችን። በዚህ ርዕስ መሰረታዊ ዓላማ አድርጌ የማነሳው በምድርም በሰማያትም ሰብሳቢ አዳራሻችን ስለሆነች እመቤታችን መናገር ነው። እመቤታችን በምድር አዳራሽነቷ ራሷ ቤተ ክርስቲያን ሆና ነው። እኛ በምድር ቤተ ክርስቲያን እንጂ አዳራሽ የለንም። ቤተ ክርስቲያን እመቤታችን ሐሰተኞች ነቢያት የሐሰት ትምህርታቸውን የሚናገሩባት አዳራሽ ሳትሆን እግዚአብሔር በእውነተኞቹ ነቢያት አድሮ የተናገረው የእግዚአብሔር የእውነት ቃሉ የሚነገርባት ሐዲስ ኪዳን፣ ብሉይ ኪዳን፣ መጻሕፍተ ብሉያት ብሉይ ኪዳን የሚተረጎምባት፣ መጻሕፍተ ሐዲሳት ሐዲስ ኪዳን የሚተረጎምባት፣ መጻሕፍተ መነኮሳት የመነኮሳት መጻሕፍት የሚተረጎሙባት፣ መጻሕፍተ ሊቃውንት የሊቃውንት መጻሕፍት የሚተረጎሙባት ቤተ ክርስቲያን እመቤታችን ናት። ቤተ ክርስቲያን እመቤታችን የሐሰተኞች ነቢያት ዝናቸው የሐሰት ዝናቸው የሚነገርባት አዳራሽ ሳትሆን የቅዱሳን ገድላት የሚነገሩባት፣ የቅዱሳን ታምራት የሚነገሩባት፣ የሰማዕታት ገድላት የሚነገሩባት፣ የሰማዕታት ገድላት የሚነገሩባት፣ የሰማዕታት ታምራት የሚነገሩባት፣ የቅዱሳን መላእክት ድርሳናት የሚነገሩባት ቤተ ክርስቲያን እመቤታችን ናት። ቤተ ክርስቲያን እመቤታችን ሐሰተኞች ነቢያት ዘፈን የሚያቀነቅኑባት አዳራሽ ሳትሆን ቅዳሴ የሚቀደስባት፣ ያሬዳዊ ዝማሬ የሚዘመርባት፣ ሰዓታት የሚቆምባት፣ ማሕሌት የሚቆምባት፣ ስብሐተ ነግህ የሚቆምባት፣ ኪዳን የሚደረስባት፣ ቅዳሴ የሚቀደስባት ቤተ ክርስቲያን እመቤታችን ናት። ቤተ ክርስቲያን እመቤታችን ሐሰተኞች ነቢያት እስክስታ የሚወርዱባት አዳራሽ ሳትሆን ለሥላሴ ስግደት የሚሰገድባት፣ አንቲ ውእቱ መንጦላዕት ስፍሕት እንተ ታስተጋብኦሙ ለማህይምናን ሕዝበ ክርስቲያን ወትሜህሮሙ ሰይደ ለስሉስ ቅዱስ ማሕየዊ። ለሥላሴ ሰጊድን የምንሰግድባት የተዋሕዶ ልጆቿን እኛን ለሥላሴ የአምልኮት ስግደት መስገድ እንዲገባን፣ ለሥላሴ የባሕርይ ስግደትን መስገድ እንዲገባን ስግደትን የምታስተምረን፣ ለሥላሴ መስገድ እንዲገባ የምታስተምረን እኛን ሰብስባ የምትዝ የአምልኮ ሰፊ መጋረጃችን
ቤተ ክርስቲያን እመቤታችን ናት። ኦ መቅደስ ዘኮነ ባቲ እግዚአብሔር ካህነ እግዚአብሔር ላገለገለባት ለተገለገለባት መቅደስ አንክሮ ይገባል። እግዚአብሔር ላገለገለባት መቅደስ እመቤታችን አንክሮ ይገባል። እግዚአብሔር ለተገለገለባት መቅደስ እመቤታችን አንክሮ ይገባል፣ ማድነቅ ይገባል። እግዚአብሔር ያገለገለባት መቅደስ ቤተ ክርስቲያን እመቤታችን ናት። እግዚአብሔር ማንን ያገለገለ? ሊቀ ካህናት ሆኖ ማንን ያገለገለ? እመቤታችንን ቤተ መቅደስ ቤተ ክርስቲያን አድርጎ እግዚአብሔር ማንን ያገለገለ ስንል እኛን ልጆቹን ነው። እንዴት አድርጎ ነው ያገለገለ? እርሱ ሊቀ ካህናት ሆኖ እርሱ ራሱ መስዋዕት ሆኖ እርሱ ራሱ መስዋዕት አቅራቢ ሆኖ እርሱ ራሱ መስዋዕት ሰዊ መስዋዕት የሚሰዋ ሆኖ እርሱ ራሱ መስዋዕት ተቀባይ ሆኖ ሁልጊዜ ያገለግለናል። ሁልጊዜ ቁርባኑን በሚገባ ወደ ራሱ ስጋና ደም እየለወጠ ማለት ነው። ህብስቱን ወደ ራሱ ስጋ ለውጦ ይህ ስጋዬ ነው እንዳለ ሐዋርያት እንደዚያ ለውጦ ቅዱስ ስጋውን ራሱ ለውጦ ይሰጠናል በካህናት በኩል። ወይኑንም ራሱ ወደ ደም ለውጦ ራሱ በስልጣኑ ለውጦ በካህናት በኩል ይሰጠናል። እንዲህ ያደረገ ሁልጊዜ እግዚአብሔር እኛን ያገለግለናል። ቤተ ክርስቲያን እመቤታችንን ቤተ ክርስቲያን አድርጎ እግዚአብሔር ሁልጊዜ እኛን ያገለግልባታል። እግዚአብሔር እኛን ሁልጊዜ የሚያገለግልባት ቤተ ክርስቲያን እመቤታችን ናት። እግዚአብሔር ሁልጊዜ ደግሞ የሚገለገልባት ቤተ ክርስቲያን እመቤታችን ናት። ሁልጊዜ ቅዱስ ቅዱስ እያል እናመሰግነዋለን። እግዚአብሔር ቅዱስ ቅዱስ እየተባለ ይመሰገንባታል። በማን? ቤተ ክርስቲያን እመቤታችን ዘንድ ሁልጊዜ ማሕሌት ለእግዚአብሔር እናቀርባለን። ሰዓታት እንቆማለን። ማሕሌት እንቆማለን። ስብሐተ ነግ እንቆማለን። ኪዳን እናደርሳለን። ቅዳሴ እንቀድሳለን። እንዲህ እያልን ቅዱስ ቅዱስ እያል እግዚአብሔርን የምናመሰግንባት ቤተ መቅደስ ቤተ ክርስቲያን እመቤታችን ናት እና ቤተ ክርስቲያን እመቤታችን እንዲህ ናት ማለት ነው። ለቅዱሳን፣ ለጻድቃን፣ ለሰማዕታት ሁሉ የጸጋ ስግደት የምንሰግድባት ቤተ ክርስቲያን እመቤታችን ናት። ለጻድቃን፣ ለሰማዕታት፣ ለቅዱሳን የባህሪ ፈጥራችሁናል ሳይሆን የጸጋ እግዚአብሔር አክብሯችኋል ብለን የምንሰግድላቸው ስግደት ሁሉ አለ። ይህ ሁሉ የሚደረገው ቤተ ክርስቲያን እመቤታችን ዘንድ ነው። ማንኛውም ስርዓት የሚከናወነው ቤተ ክርስቲያን እመቤታችን ዘንድ ነው እና እመቤታችን በምድር አዳራሽነቷ ራሷ ቤተ ክርስቲያን ሆና ነው። እኛ በምድር ቤተ ክርስቲያን እንጂ የምንዘልበት አዳራሽ የለንም። እኛ አምልኮ የምናቀርብበት ቤተ ክርስቲያን ነው በምድር ያለን። ስጋ ወደሙን የምንቀበልበት ቤተ ክርስቲያን ነው በምድር ያለን። እርሷ ቤተ ክርስቲያን እመቤታችን ናት። ቤተ ክርስቲያን እመቤታችን የማይጠቅም ምድራዊ ምግብ የሚመገቡባት አዳራሽ ሳትሆን ቤተ ክርስቲያን እመቤታችን የሚያሰክር የሚጎዳ ስጋዊ መጠጥ የሚጠጣባት አዳራሽ ሳትሆን ለዘላለም ሕይወት የሚሆን የቅዱስ የልጇ የክርስቶስ ስጋ የምንመገብባት የልጇን የክርስቶስን ስጋ የምንመገብባት ቤተክርስቲያን እመቤታችን ናት። ለዘላለም ሕይወት የሚሆነውን የልጇን ቅዱስ ስጋ የምንመገብባት ቤተክርስቲያን እመቤታችን ናት። ለዘላለም ሕይወት የሚሆነውን የልጇን ክቡር ደም የምንጠጣባት ቤተክርስቲያን እመቤታችን ናት እና ቤተክርስቲያን እመቤታችን ዘንድ ሲገባ እንዲሁ ዝም ብሎ የሚገባ አይደለም። እንዲሁ ዝም ብሎ የሚገባ አይደለም። ቤተክርስቲያን እመቤታችን ዘንድ ሲገባ ምን ማድረግ ይገባል? የሰርግ ልብስ መልበስ ይገባል። የሰርግ ልብስ መልበስ ይገባል። የሰርግ ልብስ መልበስ ይገባል ስላችሁ ለመቁረብ ዝግጁ ሆኖ መግባት ያስፈልጋል ነው። የሰርግ ልብስ ሳይለብሱ ቢገቡ ግን ልጇ ክርስቶስ ይቆጣል፣ ይቀጣል። እናት መብርሃን የሰርግ ቤት ናት። ንጽሕት ጽርቅ ንጽሕት አዳራሽ ንጽሕት የሰርግ ቤት ቤተ ክርስቲያን ሆና ራሷ እና
እርሷ ዘንድ የሰርግ ልብስ ሁልጊዜ ለብሶ መግባት ያስፈልጋል። ይህ ማለት በቅዳሴው ጊዜ ለመቁረብ ዝግጁ ሆኖ መግባት ያስፈልጋል ማለት ነው። ያለበለዚያ ግን ልጇ ይቆጣል ማለት ነው። በማቴዎስ ወንጌል በምዕራፍ 22 ከቁጥር 12 ስትመለከቱ አንዱ በሰርጉ መካከል የሰርግ ልብስ ሳይለብስ ተገኝቷል። ለምንት ኢለበስከ ልብሰ መራዕ፣ የሰርግ ልብስ ለምን አልለበስክም ብሎ ጠየቀው። ዝም አለ። ይገርማቸዋል። ዝም ነው ያለው፣ መልስ የለውም። የምለብሰው ልብስ የለኝም ደሃ ነኝ ብሎ ለምን አይመልስለትም ቢሉ ያለህን ልብስ ባይሆን ለምን ከውሃ አታደርሰው? ለምን አጥባት ለብሰው ይለዋልና፣ ለምን አጥባት ለብሰው? በንስሐ ስጋህን ለምን አታጥብም? ነፍስን በንስሐ ለምን አታጥብም ብሎ ስለሚጠይቀው መልስ የለው፣ ዝም ነው ያለው። ከዚያ ግን ምን አለ ጌታ? እጅና እግሩን አስራችሁ ወደ ጨለማ ቦታ ጣሉት፣ በዚያም ለቅሶ፣ ጥርስ ማፋጨት፣ ዋይታ ይሆናል። መላእክቱን አዘዘ። እንደዚህ ሲኦል ገሃነም ጣሉት ማለት ነው። ማቴዎስ ወንጌል በምዕራፍ 22 ከቁጥር 1 ጀምሮ እስከ 14 ስትመለከቱ ንጉሡ ወደ ሰርጉ ይገቡ ዘንድ ብዙ ሰዎችን ጠራ፣ መልእክተኞቹን ልኮ። ከዚያ ብዙዎች ግን አንመጣም አሉ። እያስቀደሱ የማይቆርቡት እኮ ናቸው አንመጣም ያሉ፣ አንቆርብም ማለታቸው እኮ። ግማሾቹ እርሻ አለብን ብለው ወደ እርሻቸው ሄዱ። ግማሾቹ ደግሞ ምን ይላሉ? ንግድ ያለብን እያሉ ይሄዳሉ። በኋላ ግን የተጠሩት ብዙዎች ናቸው፣ የተገኙት ግን ጥቂቶች ናቸው። በሉ ሂዱና በመንገድ ክፉንም ደጉንም ሰብስባችሁ አምጡ አለ። ሰብስበው አመጡት። ሰርግ ቤቱ ሞላ። ክፉን ሁሉ ሰብስባችሁ አምጡ አለ። አዎ እመቤታችን አዘክሪ ድንግል ለኃጥአን ወአኮ ለጻድቃን ወአኮ ለጻድቃን፣ ለጻድቃን አይደለ ለኃጥአን ለምኝ። አዘክሪ ድንግል ለኃጥአን ወአኮ ለጻድቃን፣ ለኃጥአን ለምኝ ለጻድቃን አይደለም ለኃጥአን ለምኝ እንላለንና እመቤታችን ቤተክርስቲያን እመቤታችን የኃጢአተኞች ሁሉ መሰብሰቢያ የበሽተኞች ሁሉ መሰብሰቢያ ናት። እስከ ኃጢአታቸው እስከ በሽታቸው ይሰበሰቡባታል። ነገር ግን ደግሞ ንስሐ ገብተው ይነጹባታል። ነጽተው የልጇን ስጋ የልጇን ስጋ ይበላሉ፣ የልጇን ደም ይጠጣሉ። ስለዚህ ክፉዎችንም ሳይቀር ሰብስቡ ነው ያለ። ለምንድን ነው? ያን ክፋታቸውን በንስሐ ስለሚያጸዳው ስለሚያስወግደው ማለት ነው። በንስሐ ነጽተው ጸድተው ለስጋ ወደሙ ስለሚበቁ ነው። ስለዚህም ከዚያ መካከል ግን እንደነገርኳችሁ የሰርግ ልብስ ያለበሰ ተገኝቷል። በዚያ ደግሞ እግዚአብሔር ተቆጥቶበታል። ስለዚህ ቤተክርስቲያን እመቤታችን ዘንድ ስንገኝ የሰርግ ልብስ መልበስ አለብን። ያ ማለት ገብተን ስናስቀድስ ለመቁረብ ሊሆን ይገባል። የሰርግ ልብስ መልበስ አለብን። ይህ ማለት ምንድን ነው? የሰርግ ልብስ እንልበስ እያልኳችሁ ያለው ለመቁረብ ዝግጁ እንሁን ነው። ንስሐ ገብተን ለመቁረብ ዝግጁ እንሁን ማለት ነው። ገብተው አስቀድሰው ሳይቆርቡ የሚሄዱ ሰዎች ሙሽራው ክርስቶስን ያበሳጩታል። በዚህ ዓለም አሁን ሙሽራ አለ። በሰርጉ ቦታ ሰዎች ሁሉ አጅበው ተገኝተዋል። በኋላ ማዕድ ሲደርስ በምግቡ ሰዓት ከሙሽራው ፊት ብድግ ብሎ አሁን ተነስቶ አንድ ሰው ቢሄድ ሙሽራው ይበሳጫል። እንዴት ቢንቀኝ ነው ይላል። ለክርስቶስ ደግሞ ምንም የሚሰወር የለም። ቁርባኑ ሲወርድ ፊታቸውን ይዞሩ ላለመቁረብ እነዚህ ሰዎች እጅግሩን አስራችሁ ሲወል ገሃነም ጣሉት የተባለው ናቸው። ያ እንዳይሆን ገብተን ስናስቀድስ መላእክቱን አዞ ጌታ ራሱ ሲወል ገሃነም እንዳይከተል ልብሳችንን አጥበን በንስሐ ታጥበን የሰርግ ልብስ መልበስ አለብን። ለመቁረብ ዝግጁ መሆን አለብን ማለት ነው። ልክ እንደ አምስቱ ጠባባት መሆን አለብን። እንደ አምስቱ ጠባባት ቤተክርስቲያን እመቤታችን ዘንድ ስንመጣ እንደ አምስቱ ጠባባት ነው መሆን ያለብን። 10 ደናግል ወደ ሰርጉ ተጠርተው ነበረ። ከ10ሩ ደናግል ግን ሙሽራው ክርስቶስን እየጠበቁ በማቴዎስ ወንጌል በምዕራፍ 25 ከቁጥር 1 ጀምሮ እስከ 14 ስትመለከቱ 10 ደናግል ተጠርተው ነበር። ሙሽራው ክርስቶስን እየተጠባበቁ ነበር። ይገርማቸዋል። እና ሲጠባበቁ 5ቱ ጠባባት ብልሆች ናቸው። ፋና አለ ወይም ደግሞ ምን ልበላችሁ ይሄ ፋና የሚባል ወይም ፈትሉ ወይም ማጉ አለ ለመብራት ቢሆን። ከዚያ ላይ ደግሞ ዘይት ተደርጎበት በእንስራ በዚያ ነው የሚበራ በጥንት ማለት ነው። ስለዚህ 5ቱ ልባሞች ምን ይዘዋል? ፈትሉ አለ ይማጉ ማለት ነው። እንደገና ደግሞ ምኑ አለ? ዘይቱን ደግሞ በእንስራ ይዘዋል። አብዳት ደግሞ
ሰነፎች ደግሞ ምን ይዘዋል? የሚበራውን ፋና ይዘውታል፣ ፈትሉን ማለት ነው። ነገር ግን ዘይት የለም፣ የሚያበራው ዘይት የለም በመካከላቸው፣ ማሰሮው ውስጥ ዘይት የለም እና ሁሉም ሙሽራውን ሲጠባበቁ ሙሽራው ሲዘገይ እንቅልፍ አላቸውና ተኙ። በሀገራቸው ሙሽራ በመንፈቀ ሌሊት ነው የሚመጣ። ሲመጣ ምን ሆነ? ሙሽራ መጣ ተቀበሉ የሚል ሁካታ ሆነ። በዚያ ሰዓት ልባሞች ግን ምን አድርገዋል? ፈትሉንም ይዘዋል፣ ዘይቱንም ይዘዋል፣ ፋናውንም ይዘዋል። እነዚያ ደግሞ ፈትሉን ማጉን ይዘዋል፣ ዘይቱን አልያዙ። ስለዚህ ዘይት የሌላቸው ምን አሉ? እነዚህኞቹ ጠባባት ልባሞች ምን አሉ? ሀባነ ቅባ እንቅብእክን ከዘይታችሁ ዘይት ስጡን እባካችሁ። ይሄኛው ፋናው በርቶ አለቀብን። አብርተው እየጠበቁ ያኛው ዘይት ስለሌለ ወዲያውኑ ጠፋ። ግቡ ብሎ ነዱ አለቀ። እባካችሁ ከዘይታችሁ ዘይት ስጡን አሏቸው። እነርሱ ግን የኛ ዘይት ለእናንተ አይበቃም፣ ሂዱና ግዙ። ሀባነ ቅባ እንቅብእክን ከዘይታችሁ ዘይት ስጡን ሲሉ የኛ ዘይት ለእናንተ አይበቃም፣ ሂዱና ግዙ አሏቸው። ሊገዙ ሄዱ። ከዚያ በኋላ ግን ሲመለሱ እነዚህ ሙሽራውን ተከትለው ገብተዋል። በር ተዘግቷል። መጥተው እግዚኦ እግዚኦ አርህወነ አርህወነ፣ አቤቱ አቤቱ ክፈትልን አላቸው አሉት። ጌታ ሙሽራው ደግሞ ምን አለ? ክርስቶስ አላውቃችሁም አለ። ያውቃቸዋል እኮ የኔ አይደላችሁ ብሎ ካዳቸው። በፊት ክደውታል፣ ሲያላግጡ ኑረዋል። ለዘላለም ሕይወት የሚሆነውን ስጋውን ለዘላለም ሕይወት የሚሆነውን ደሙን ሳይቀበሉ ሲያላግጡ ነው የኖሩ። ስለዚህ አልቀበላችሁም ይላቸዋል። በከንቱ ይቀራሉ ማለት። አሁን ቤተ ክርስቲያን ላይ ቆመው የሚያስቀድሱ ብዙ ሰዎች አሉ። ከነዚያ መካከል አሁን የማይቆርቡት አብዳት ናቸው፣ ሰነፎች። የሚቆርቡት ደግሞ ጠባባት ናቸው፣ ልባሞች ናቸው። እነዚያ ግን ዘይት አላቸው፣ ንስሐ ገብተዋል፣ ዝግጁ ናቸው ለመቆም ማለት ነው። የሰው ልብስ ለብሰዋል። ስለዚህ እንደዛኞች ከዘይታችሁ ዘይት ስጡን ይላሉ። ቅዳሴው ላይ እኮ ነው። ሙሽራው ክርስቶስ ይመጣል፣ ቁርባን ሲወርድ እኮ ነው። እባካችሁ እኛም እንደናንተ እንቁረብ፣ የእናንተ ንስሐ መግባት እንዲሁ ለእኛም የሆነን እባካችሁ እኛም ንስሐ እንግባ ይላሉ። እነዚያ ደግሞ የእኛ ንስሐ መግባት ለእናንተ አይሆን፣ ራሳችሁ ንስሐ ግቡ፣ ከደግነታችሁ ስጡን፣ የእኛ ደግነት ለእናንተ አይሆን፣ የራሳችሁን ደግነት ያዙ፣ የእኛ ንስሐ መግባት ለእናንተ አይሆን፣ የራሳችሁ ንስሐ ግቡ ይሏቸዋል። በኋላ ግን ንስሐ እንገባለን እያሉ ሲያላግጡ ድንገት ከዚህ ዓለም ይለያሉ። ሙሽራው ክርስቶስ ሲመጣ ከዚህ ዓለም ያነሳቸው። አንድ 5 ደቂቃ ተጠቅሜ ይጨርሳሉ ሰዓት ላይ። ድንገት ሙሽራው ክርስቶስ ይመጣል። ከዚያ ግን ምንድን ነው? በር ተዘጋባቸው። ገዝተው ሲመጡ በር ተዘጋ፣ ከለከላቸው ማለት ነው። በር ተዘጋ፣ ምሕረት ተከለከለ ማለት ነው። የትኛው ነው? አርፍዶ ሲመጡ እኮ ነው የተዘጋው። አርፍዶ መምጣት የትኛው ነው? በአራት ሰዎች ትከሻ ሆኖ መምጣት እኮ ነው። ሲያላግጡ ኑረው ከዚህ ዓለም ሲለዩ በአራት ሰዎች ትከሻ ተንጠልጥሎ መምጣት ለቀብር እኮ ነው። ያ መምጣት ተንጠልጥሎ መምጣት ያ ማርፈድ እኮ ነው። በዚያ ሰዓት ግን በር ተዘጋ፣ ምሕረት ይከለከላል። እባካችሁ እናንተ የምትቀብሩን ሰዎች እንዲሁ እባካችሁ እናንተ ሰዎች ትንሽ ታገሱ፣ አንድ ጊዜ ክርስቶስን ሥጋና ደም እንቀበል፣ ንስሐ ገብተን እንቀበል ይላሉ። ግን የለም፣ ምሕረት ተከልክሏል። በቃ ተዘግቷል፣ በር ተዘግቷል። የለም፣ መግባት አይቻልም። እባክህ መልአከ ሞት ትንሽ ታገሰኝ፣ እባክህ እንደገና ሥጋዬን ከነፍሴ ያዋህድልኝ፣ እባክህ አንድ ጊዜ ንስሐ ገብቼ የክርስቶስ ሥጋና ደም እንቀበል እባክህ ይላሉ። ግን አይሆንም፣ ምሕረት ተከልክሏል፣ ተዘግቷል። በቃ ከዚህ ዓለም ከተለዩ በኋላ ምሕረት የለም። በዚህ ዓለም እያሉ ነው ንስሐ ገብቶ የክርስቶስን ሥጋና ደም መቀበል እና ሙሽራው ክርስቶስ ሁልጊዜ ወደ ሰርጉ ይጠራል ማለት ነው። ይጠራል። በመጽሐፈ ምሳሌ በምዕራፍ 9 ከቁጥር 1 እስከ 6 ስትመለከቱት ጥበብ ሐነጸት ለዛቲ ቤተ፣ ጥበብ ቤቷን ሰራች፣ ወአቆመት ላቲ 7 አዕማደ፣ 7 ምሰሶዎቿንም አቆመች፣ ፍሪዳዋንም አረደች። ከዚያ ወይኗን በማድጋ ጨመረች። ሁሉንም ጠርታ በታላቅ ቃል በታላቅ ጩኸት ሁሉም ሰዎች ወደ እርሷ እንዲታደሙ ለመነች። ኑ እናንተ ሰነፎች፣ ኑና ሕይወት አግኙ፣ ማዕዴን ብሉ፣ መጠጤን ጠጡ ትላለች። ጥበብ እሰ መድኃኒነ ኢየሱስ ክርስቶስ ውእቱ። ይህ ጥበብ የተባለ ግን ጌታ ኢየሱስ ክርስቶስ ነው። በእናት ቤተክርስቲያን እመቤታችን ዘንድ ልጇ ክርስቶስ ሁልጊዜ ሥጋውን ደሙን ድግስ አድርጎ ያስቀምጣል፣ ለዘላለም ሕይወት የሚሆነው ማለት ነው። ግን የማይቀበሉ አሉ፣ ሰነፎች አሉ። እነዚያ ይጎዳሉ ማለት ነው። በዮሐንስ ወንጌል በምዕራፍ 6 ከቁጥር 52 እመ ኢበላዕክሙ ሥጋሁ ለወልደ እጓለ እመሕያው ወኢሰተይክሙ ደሞ አልብክሙ ሕይወተ ዘላለም። የሰው ልጅ ሥጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም ብሏል። እና እናት ቤተክርስቲያን ማናት? እመቤታችን ናት። ቤተክርስቲያን እመቤታችን ዘንድ ሁልጊዜ ለዘላለም ሕይወት የሚሆን የልጇ ቅዱስ ሥጋ ይገኛል፣ ለዘላለም ሕይወት የሚሆን የልጇ ክቡር ደም ይገኛል። ማን?
ቤተክርስቲያን እመቤታችን ዘንድና ቤተክርስቲያን እመቤታችን በምድር አዳራሽነቷ ራሷ ቤተክርስቲያን ሆና ነው ታይካ በምድር አዳራሽነቷ ራሷ ቤተክርስቲያን ሆና ነው እመቤታችን። በሰማይም ደግሞ ታይካ ናት አዳራሽ ወታይካ በሰማይ በሰማያት ደግሞ አዳራሻችን ናት። ማንን ሆና ራሷ መንግስተ ሰማያትን ሆና እመቤታችን ማለት ነው። ምክንያቱም እመቤታችን ዳግሚት ሰማይ ሰማይ ናት። ዳግሚት ሰማይ ትባላለች እመቤታችን። ኢያቄም ወሐና ወለዱ ሰማይ ቅዱስ ኢያቄምና ቅድስት ሐና ሰማይን ወለዱ። ወሰማዮ ሙኒ አስረቀት ፀሐይ ሰማይ መብራን ደግሞ ፀሐይ ክርስቶስን ወለደች። ፀሐይ ዘኢየዐርብ የማይጠፋ ፀሐይ ክርስቶስን ወለደች ማለት እናታችን ሰማይ ናት። እና በሰማይ ደግሞ አዳራሽነቷ ራሷ ምን ሆና ነው? በሰማይ አዳራሽነቷ መንግስተ ሰማያት ሆና ነው እመቤታችን። እና በሰማይም አዳራሻችን ሰብሳቢያችን ማናት? እመቤታችን ናት። በሰማይ ታሪካችን ናት። ሰብሳቢያችን አዳራሻችን ናት። ምን ሆና? መንግስተ ሰማያትን ሆና። እንዴት ነው? በዛ ሰብሳቢነቷ ራሷ ምን ሆና ነው ማለት ነው? መንግስተ ሰማያትን ሆና። ስለዚህ ከገቡ መውጣት የሌለባት መንግስተ ሰማያት እመቤታችን ናት። ከገቡ መውጣት የሌለባት መንግስተ ሰማያት እመቤታችን ናት። ማርያም ማርያም ካሉ ከገነት መፈናቀል የለም። ማርያም ማርያም ካሉ ከመንግስተ ሰማያት መፈናቀል የለም። ያ 78 ሰው የበላው በላይ ሰው የሚበላ ያ ሰው ምንድነው ያለው? ማርያም ማርያም በማለቱ ከገነት የማይፈናቀል ከመንግስተ ሰማያት የማይፈናቀል ሆኗል። 78 ሰው የበላ ነው። ለዚያ ድሃ ግን እፍኝ ጥርኛዋ በእመቤታችን ስም በመስጠቱ ማርያም ማርያም በማለቱ እመቤታችን አድነዋለች ማለት ነው። ማር ወልድየ ወተዘከር ኪዳኔ ልጄ ሆይ ኪዳኔን አስበህ ይቅር በል አለችው። ማርኩ ለኪ እምየ እናቴ ሆይ ይቅር አልኩልሽ አላት ጌታ ነው። ማርያም ማርያም ብሎ ከመንግስተ ሰማያት የማይፈናቀል ሆነ። መንግስተ ሰማያት እመቤታችን ከገቡ የማይወጡባት ናት። ማርያም ማርያም ካሉ ከገነት መፈናቀል የለም። ማርያም ማርያም ካሉ ከመንግስተ ሰማያት መፈናቀል የለም። ማርያም ማርያም ካሉ በስጋም በነፍስ መራብ የለም። ማርያም ማርያም ካሉ ማልቀስ የለ፣ ማዘን የለ። ማርያም ማርያም ካሉ የዘላለም ሕይወት ነው ያለ። ማርያም ማርያም ካሉ የዘላለም ደስታ ነው ያለ ማለት ነው። ቤተክርስቲያን እመቤታችን ዲናት መንግስተ ሰማያት እመቤታችን ከገቡ መውጣት የሌለባት ናት። መንግስተ ሰማያት እመቤታችን ከጠገቡ መራብ የሌለባት። አዎ ለዘላለም ሕይወት የሚሆን በዮሐንስ ወንጌል በምዕራፍ 4 ከቁጥር 12 ስትመለከቱ ያቺ ሳምራዊት ሴት በውሃ ምክንያት ሲከራከሩ ጌታ ግን ውሃ የሚለምንሽ ማን እንደሆነ ብታውቂ አንቺ የማያስጠማ ውሃን ትለምኚው ነበረ፣ ለዘላለም የሚሆን ውሃን ትለምኚው ነበር፣ የሕይወት ውሃን ትለምኚው ነበር። ነገር ግን አታውቂም ብሏታል። አንቺ ከምትሰጪው የሚጠጣ ይጠማል፣ እኔ ከምሰጠው የሚጠጣ ለዘላለም አይጠማም ብለዋል። ይኸው ቅዱስ ሥጋው ክቡር ደሙ ነው። ስለዚህ እመቤታችን መንግስተ ሰማያት እመቤታችን ከጠገቡ ምን መራብ የሌለባት ናት። የልጇ ሥጋ ዳግም የማያስርብ ለዘላለም ሕይወት የሚሆን ነው። የልጇ ክቡር ደም ዳግም የማያስጠማ ለዘላለም ሕይወት የሚሆን ነው። ስለዚህ መንግስተ ሰማያት እመቤታችን ከጠገቡ የማይራቡባት ደስ ከተሰኙ የማያለቅሱባት። አዎ ደስ ከተሰኙ ሲኦል ገብተው የማያለቅሱባት፣ ገሃነም ገብተው የማያለቅሱባት ናት። ማን? መንግስተ ሰማያት እመቤታችን። ስለዚህ እመቤታችንን በሚገባ እንጠማጠን። እመቤታችን ማርያም ድንግል ታይካ በምድር ወታይካ በሰማይ። እመቤታችን በምድርም በሰማያትም ሰብሳቢ አዳራሻችን ናት። በምድርም በሰማያትም ሰብሳቢ አዳራሻችን ናት። እመቤታችን ናት። ያው ሰዓት ስለሌለ ነው። ወስብሐት ለእግዚአብሔር።